መረጃዎችና ዘገባዎችን ጀመርቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ወደ እናንተ የተለያዩ መረጃዎችን የማደርስ ይሆናል። ከፋኖ ጋር አንዋጋም፣ የመሳሪያ ብልጫ ተወስዶብናል የሚል ግምገማ መነሳቱን የሚገልጸውን መረጃ ጨምሮ ከዚህ ጋር በተያያዘ በወታደራዊ ስብሰባው ላይ የተነሱ ጉዳዮችንና የተሰጠውን ምላሽ እንዲሁም ደግሞ ቀጣዩ ወታደራዊ ትዕዛዝ የተመለከተ ዝርዝር መረጃ ከግንባር ከያዝኳቸው መረጃዎች መካከል ይገኝበታል። ለዚሁም ደግሞ ወደ ፋኖ አዳዲስ ጦር መሳሪያዎች ገብተዋል በሚል በብሔራዊ መረጃና ደህንነት አገልግሎት በኩልም የቀረበው ሪፖርት እንደዚሁ በብልጽግና ባለስልጣናት ላይ ከፍተኛ ስጋት ጥሏል። እነዚህን ጨምሮ የተለያዩ መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የቀድሞ የፋኖ አባላት እጅ የሰጡ የፋኖ አባላት እና እንደዚሁ ከዚህ ጋር በተያያዘ የወጡ መረጃዎች አሉ። ዛሬ መሰረት ሚዲያ ይዞት የወጣውን መረጃ ተከትሎ አንዳንድ ተጨማሪ መረጃዎችን አጣርቻለሁ። የቀድሞ የፋኖ መሪዎች የነበሩት በአዲስ አበባ በቀን ከ15000 እስከ 20000 ብር አልጋ እየተከፈለላቸው እንዳሉና እነሱ ጋር የገቡ ደግሞ ሌሎች ታጣቂዎች አሁን የሚያስታውሳቸው በማጣቱ ከባድ ችግር ላይ ወድቀዋል። ከዚህ ጋር በተያያዘ ህይወታቸው ያለፈም አለ። ይሄ ካሁን በፊት በኦሮሚያ ክልል እንግዲህ እጅ ሰጥተው የነበረውን ነጃል ሹርቤ ጋር ገብተው የነበሩ ታጣቂዎች ነጃል ሹርቤ የክልሉ ሚሊሻ ኃላፊ ሆነው ሲሾሙ እነሱ ግን ወደ አምቦ የማቋቋሚያ ማዕከል እንዲገቡ ከተደረገ በኋላ የተወሰኑት እንደዚሁ በብልጽግና ባለስልጣናት የክስ ተከሰው ፍርድ ቤት እየተመላለሱ የተወሰኑ ደግሞ በሌሊት ተወስደው ስለመረሸናቸው ስለተከሰሱትና ስለተረሸኑ ጥያቄ የቀረበላቸው የብልጽግና ባለስልጣናት ይህንን እያደረገው መንግስት አይደለም፣ ቤተሰቦቻቸው በታጣቂዎች ቀድሞ የተገደሉባቸው የብልጽግና ባለስልጣናት ወደ ፍርድ ቤት ጉዳዩን ወስደውታል የሚል ምላሽ ነበር የሰጡት። በዚህ ምክንያት የተወሰኑት ወደ ሚሊሻ ሲቀላቀሉ፣ የተወሰኑት ደግሞ እንደገና ከካምፕ ጠፍተው ወደ ጫካ መሄዳቸውን የሚገልጹ መረጃዎች ካሁን በፊት ወጥተው ነበር፣ ታስታውሳላችሁ። አሁንም እንግዲህ እጅ ሰጥተዋል የተባሉትና ከቀድሞ የፋኖ መሪዎች ጋር አሁን ወደ ከተማ ከገቡትና በተሐድሶ ወደ ማህበረሰቡ ይቀላቀላሉ ከተባሉት እንዲሁም ደግሞ የፖለቲካ ድርጅት መስርተው ይንቀሳቀሳሉ። ከዛ ባሻገር ከመከላከያ ጋር በመሆን በቀድሞ ጓደኞቻቸው ላይ ዘመቻ እያደርጋሉ የተባሉት የቀድሞ የፋኖ መሪዎች እና የገቡ የፋኖ አባላት አሁን ያሉበት ሁኔታ የተመለከተው መረጃም በዚህ ሰዓት ወደ እናንተ አደርሳለሁ። እነዚህና ሌሎች መረጃዎች የመካከለኛው ምስራቅ እንዲሁም ደግሞ የአፍሪካ ቀንድ መረጃዎችም አዳዲስ መረጃዎችን ይዣለሁ። በተለይ በሱዳን ያለው አዲስ ወታደራዊ ለውጥ እና የቦታ እንዲሁም ደግሞ ጦርነቱ ከኢትዮጵያ ጋር በቀጥታና በተዘዋዋሪ የሚያስተሳስረው ጉዳይ እየመጣ ነው። በኢራን ጦርነት ደግሞ ላለፉት በርካታ ዓመታት በባላንጣነት ሲታዩ የነበረው በውክልና ጦርነት በዚህ ዓመት እንኳን 3 ቦታዎች ላይ ውጊያ ያደረጉት አረብ ኤሚሬትስ እና ሳውዲ አረቢያ አሁን የኢራንን ጦርነት ለመቋቋም የጋራ ስምምነት ስለማድረጋቸው የሚገልጹ መረጃዎች ወጥተዋል። በየመን በሁቲ አማጽያን አካባቢ የነበራቸው ጦርነት ደቡብ የመንና ሰሜን ብለው እንዲሁም ደግሞ በአፍሪካ ቀንድ ሞቃዲሾ ያላቸው የተለያየ የፖለቲካ ፍላጎት በሱዳን ውስጥ በአርኤስኤፍ እና በሱዳን ጦር መካከል ባለው ጦርነት የሁለቱ ሀገራት የተለያየ የእጅ አዙር ውጊያ ይሄ ሁሉ ቁሞ አሁን በኢራን ጉዳይ የጋራ ተባባሪነትን ለማምጣት ስምምነት ላይ ደርሰዋል። የኢራን ጦርነት እንግዲህ በመካከለኛው ምስራቅ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ዓለም አቀፋዊ የኃይልና የፖለቲካ ሚዛን ለውጦችን እያሳየ ነው የሚገኙት። የአውሮፓ ሀገራት እንደዚሁ በዚሁ ላይ አቋም ወስደዋል። የ24 ሰዓት የመካከለኛው ምስራቅ አጫጭር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ትግራይ የሚወስደን መረጃ አለ፣ እሱንም አደርሳለሁ። ካላካችሁልኝ መካከል ከደብረ ታቦር ጤና ሳይንስ ኮሌጅ እንደዚሁ የሰራተኞችና የመምህራን ቅሬታ ልካችሁልኛል፣ ደርሶኛል። ያው ቅሬታው ከዚህ እንደሚከተለው ይቀርባል። የደብረ ታቦር ጤና ሳይንስ ኮሌጅ 1973 ዓ.ም ከ24 ዓመታት በፊት ከ44 ዓመታት በፊት የተቋቋመ ሆኖ ላለፉት 44 ዓመታት በርካታ ባለሙያዎችን ያሰለጠነ ቢሆንም አሁን በክልሉ ምክር ቤት ወደ ከፍተኛ ትምህርት ተቋማት እንዲያድጉ ውሳኔ ሲደረግ ይሄ የደብረ ታቦር ጤና ሳይንስ ኮሌጅ ይሄ ድል አልፎታል። ከአብዛኞቹ በ5 የጤና ኮሌጆች በብዙ መስፈርቶች ደረጃውን የሚያሟላው እሱ ሆኖ ሳለ ይሄ አላግባብ እንዲሁም ደግሞ አድሏዊ የምክር ቤት ውሳኔ ተፈጽሞበታል በሚል ሰራተኞቹ ቅሬታ እንዳላቸውና የኮሌጁን አጠቃላይ ነባራዊ ሁኔታዎችና ወደ ከፍተኛ ትምህርት ተቋም ወደ ዩኒቨርሲቲ ኮሌጅ ማደግ የሚችልባቸውን መስፈርቶች እንደዚሁ የሚያሳይ መስፈርት ልካቸዋል። ይሄው ቅሬታችሁን አቅርቤያለሁ። ሰፊ ነው፣ ይሄው ደርሷል። ወደ ፍርድ ቤት የውሎ መረጃዎች ነው የሚሄደው። ከዚህ በቀጥታ በትላንትናው ዕለት በአዲስ አበባ በልደታ ከፍተኛ ፍርድ ቤት በወንጀል ጸረ ወንጀል ሽብር ችሎት
በርካታ ተጠርጣሪዎችና ተከሳሾች እንደዚሁ ቀርበዋል። እነዚህ አብዛኞቹ የህሊናና የፖለቲካ እስረኞች ናቸው። እንግዲህ ይህንን የፍርድ ቤት ችሎት የሚያዳምጡ ሰዎች ያው ፍርድ ቤቶቹ ችሎቶቹ በአመዛኙ እንግዲህ በአማራ ወጣቶች እንዲሁም ደግሞ በአማራ ልሂቃን ጋዜጠኞችና የምክር ቤት አባላት ፍርድ ቤቶቹ ቢዚ እንደሆኑ የካሁን በፊት በ2008 ዓ.ም የአርማጭሆ ወጣቶች ቅሊንጦን ሞልተውታል ይባል ከነበረው ጋር ትይዩ በሆነ ሁኔታ እንግዲህ ከ8 ዓመትም በኋላም ከ10 ዓመት በኋላም ተመልሶ አሁን ፍርድ ቤቶቹም እስር ቤቶቹም እንግዲህ በአማራ ነው የተሞሉት። ይህ እንግዲህ ያለውን አጠቃላይ ሁኔታና ለውጥ የተባለውም ለውጥ ሳይሆን መከራ ይዞ የመጣ መሆኑን የሚያሳይ ነው። ከዚህ ጋር በተያያዘ እንግዲህ የትላንትናው ችሎት እንኳ ባጭሩ ስንመለከት መጋቢት 7 2018 ዓ.ም የህሊና የፖለቲካ እስረኞች ተጠርጣሪ ተከሳሾች ልደታ ከፍተኛ ፍርድ ቤት አንደኛ ጸረ ሽብር ወንጀል ችሎት፣ ሁለተኛ ጸረ ሽብር ወንጀል ችሎት ቀርበዋል። በዚህ እንግዲህ የተለያዩ ውሳኔዎች ተሰጥተዋል። አብዛኞቹ ቀጠሮ ነው የተሰጣቸው። መጀመሪያ ጥጋቡ ግዛቸው ናቸው በዚህ በሱ ስም የተከሰሱ በዚህ መዝገብ የተከሰሱ ተከሳሾች ከቅሊንጦ ማረሚያ ቤት ችሎት ላይ ተገኝተዋል። አቃቢ ህግ ምስክሮችን አላቀረበም። ቀጠሮ ተሰጥቶ የነበረው አቃቢ ህግ ምስክሮች አቀርባለሁ ብሎ ነበር። በዚህ ምክንያት ለመጋቢት 24 2018 ተለዋጭ ቀጠሮ መሰጠቱ ነው የታወቀው። ሁለተኛ እነ ቴዎድሮስ ጣምራይ ናቸው ተከላካይ ምስክሮቻቸውን አቅርቡ በሚል ፍርድ ቤቱ የሰጠው ቀጠሮ ነበረ። ተከሳሾች ተከላከሉ የሚል ውሳኔ ግልባጭ አልደረሰንም፣ ስለዚህ ተለዋጭ ቀጠሮ ይሰጥን በማለታቸው ከግንቦት 10 እስከ ግንቦት 14 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ በእነዚህ ጊዜያት የመከላከያ ምስክሮቻቸውን እንዲያቀርቡ ፍርድ ቤቱ ትዕዛዝ ሰጥቷል። በዚህ ክስ ውስጥ አንደኛና ስድስተኛ ተከሳሽ አንደኛው በግል ጤና ችግር፣ ሁለተኛው ደግሞ በፖሊስ በተደረገበት ድብደባ ምክንያት ፍርድ ቤት አለመቅረቡን ነው መረጃ ምንጮች እየገለጹት። ሶስተኛ እነፈለቀ ታደሰ ናቸው። አንደኛ ተጠርጣሪ ውጭ ሁሉም ፍርድ ቤት ቀርበዋል። አንደኛው ተጠርጣሪ ሰሞኑን ቅሊንጦ በነበረው ግጭት ወደ ሌላ እስር ቤት ከተዛወሩት መካከል ይገኝበታል። አባ ሳሙኤል እስር ቤት ነው ያለው። ፍርድ ቤት አልቀረበም፣ ያለበትን ሁኔታም አላወቅንም ነው ያሉት ጠበቆቹ። መዝገቡ ለሌላ ጊዜ ተለዋጭ ቀጠሮ ተሰጥቶበታል። ለግንቦት 22 ነው ተለዋጭ ቀጠሮ የተሰጠው። ሌላው እነ ተመስገን ጌትነት ናቸው። እነዚህም በርካታ ተከሳሾችን የያዘ መዝገብ ነው። የተከሳሾች የመከላከያ ምስክር ለማቅረብ ተለዋጭ ቀጠሮ እንዲሰጣቸው ጠይቀው ለግንቦት 17 2018 ተለዋጭ ቀጠሮ ተሰጥቷል። እነ ደረጃ ይበይን የክስ መቃወሚያ ብይን ስላልደረሰልን ለመጋቢት 11 2018 ተለዋጭ ቀጠሮ ይሰጥን ባሉት መሰረት ተለዋጭ ቀጠሮ ተሰጥቷል። ታደሰ በቀለ ለሚያዝያ 15 ለመከላከያ ምስክሮች እንዲያቀርቡ ተለዋጭ ቀጠሮ ተሰጥቷል። ፍቃዱ ተረፈ ተከሳሽ በቀረበበት ክስ ላይ የመቃወሚያ ምላሹን ለማቅረብ ለመጋቢት 25 2018 ተለዋጭ ቀጠሮ ተሰጥቷል። ማህሌት ምስጋናው እቺ እንግዲህ 18 ዓመት ያልሞላት የ17 ዓመት ታዳጊ ነች። በሽብር ወንጀል በሚል እንደዚሁ ተጠርጥራ ቀርባ ለመጋቢት 25 ተለዋጭ ቀጠሮ ተሰጥቶባታል። ከዚህ ጋር በተያያዘ እንደዚሁ የሌላው የአዲስ አበባው የችሎት ውሎ ሲሆን በመቀሌም እንደዚሁ ህወሓት የችሎት ውሎችን ደግሞ በተመለከተ የልደታ የብልጽግና የአቃቢ ህግ እንዲሁም ደግሞ መቀሌ ደግሞ የህወሓት አቃቢ ህግ ክሶችን ሲያሰሙ ውለዋል። መቀሌ በነበረው የችሎት ውሎ የመቀሌ ዩኒቨርሲቲ መምህር ሸዊት ውዳሴ ፍርድ ቤት ቀርቧል። መቀሌ ፍርድ ቤት ሲቀርብ የቀረበለት ወንጀል የሚከተለው ነው። በጦር መሳሪያ የታገዘ ሽብር በመቀሌ ለመፈጸም ሲንቀሳቀስ ነበር የሚል ነው። 60 ክላሽንኮቭ፣ 20 ኤፍ1 ቦምቦች፣ 20 ደግሞ የጭስ ቦምቦችን በመያዝ በባጃጅ እያዘዋወረ የከተማ ውስጥ የሽብር ስራ ለመፈጸም ሲል በቁጥጥር ስር ውሏል። የቀረበው ክስ ይሄ የሆነው ጥር 5 2018 ዓ.ም ነው። 60 ክላሽ 40 በላይ ቦምቦች ይዞ ሲንቀሳቀስ ነበር፣ በባጃጅ ሲያዘዋውር ነበረ በሚል እንደዚሁ አቃቤ ህግ ለ14 የምርመራ ቀናትን ጠይቋል ፖሊስና አቃቤ ህግ። ሆኖም ችሎቱ ለመጋቢት 11 ተለዋጭ ቀጠሮ ሰጥቷል፣ ከ3 ቀናት በኋላ ማለት ነው። ከነዚህ የችሎት መረጃዎች ወደ ሌሎች መረጃዎች ስንመለስ ሌላ አንድ መረጃ ይዣለሁ። ይሄ መረጃ ምንድነው? በተለያዩ የኢትዮጵያ ከተሞች ከዓለም አቀፍ አክራሪ ኃይሎች ጋር ግንኙነት በመፍጠር ቀጣይ ሃይማኖታዊ ታጣቂ ኃይል የመመልመል የማሰልጠን የዝግጅት ስራዎችና እንቅስቃሴዎች እየተደረጉ እንደሆነ የሚገልጽ መረጃ ነው። በተለይ በምስራቅ ኢትዮጵያ ሐረር ቀጠና፣ በደቡብ ምስራቅ ኢትዮጵያ አርሲና ባሌ ቀጠና፣ በደቡብ ምዕራብ ኢትዮጵያ ጅማ ቀጠና፣ በሰሜን ምስራቅ ኢትዮጵያ ደሴና አካባቢው ቀጠና ባሉት አካባቢዎች
ከውጭ ሀገር ለስልጠና ተልዕኮ ወስደው የመጡ አክራሪዎች እንቅስቃሴ ላይ ናቸው የሚል መረጃ ወጥቷል። ጉዳዩ በአገር ውስጥ የደህንነት መስሪያ ቤት እና በአሜሪካ የምስራቅ አፍሪካ የጸረ ሽብር ግብረ ኃይል በጋራ ክትትል እየተደረገበት እንደሆነ የጠቆሙት የመረጃ ምንጮች ከሶማሊያ፣ ከሱዳን፣ ከመካከለኛው ምስራቅ በተለይ ከየመን ሀገራት ጋር እንደዚሁ በእነዚህ ቀጠናዎች ከሚገኙ አክራሪዎች ጋር ግንኙነት ያለው መረብ እንደዚሁ እንደሆነ ነው የተገለጸው። ጉዳዩ ክትትል ላይ ነው ተብሏል። ከዚህ ጋር በተያያዘ ለዚህ እንቅስቃሴ በአገር ውስጥ ያሉ ህጋዊ ሽፋን ያላቸውና በህጋዊ ሽፋን ምዝገባ ያላቸው እና ፈቃድ የተሰጣቸው ተቋማትንም ለዚህ መንገድ የመጠቀም ዝንባሌዎችና እንደዚሁ ደግሞ ስምሪቶች እንዳሉ የመረጃ ምንጮቹ ገልጸዋል። እንግዲህ ጉዳዩ በጥንቃቄ የተያዘ እንደሆነ ነው የገለጹት። እንግዲህ ከዚህ በፊት ከመካከለኛው ሸበሌ ከሶማሊያና ከአካባቢው እንደዚሁ በባሌ ቀጠና በአርሲ ቀጠና እንቅስቃሴዎች መኖራቸውን የሚገልጹ መረጃዎች ነበሩ። አሁን ደግሞ እንግዲህ በአሜሪካ የምስራቅ አፍሪካ የጸረ ሽብር ግብረ ኃይልና በሀገር ውስጥ የደህንነት መስሪያ ቤት በኩል ይህ ጉዳይ እንደተያዘ የሚገልጽ መረጃ ወጥቷል። እንግዲህ አሁን በቋፍ ላይ ባለች ሀገር ላይ ደግሞ እንደዚህ አይነት ሌላ ተጨማሪ ዕዳ ቢመጣ ሀገሪቱ ውስጥ ትቋቋመዋለች ወይ የሚለው እንግዲህ የሁሉም ሰው ጥያቄ ነው የሚሆነው። አሁን በጦርነት ተወጥራ የተያያዘች ሀገር ነች። በተለይ የብሔር ፍላጎቶችና የብሔር ጦርነቶች አንዳንዶቹ እንደ ነፃ ሀገር በሚንቀሳቀሱበት ሁኔታ እንደዚህ አይነት ዓለም አቀፍ ዩኒቨርሳሊዝም የሆነ የአክራሪነት እንቅስቃሴ በኢትዮጵያ ውስጥ ስር እየሰደደ እንደሆነ ነው እየተረጋገጠው። በመረጃው ወደ ሌሎች መረጃዎች ሲሄድ በነ ኮሎኔል ፈንታውን ሙሃባውን ተከትለው እጅ ከሰጡ ታጣቂዎች 3ቱ በጥይት መገደላቸውን መሰረት ሚዲያ ዘግቧል። በደቡብ ወሎ ዞን ኮምቦልቻ ከተማ ስልጠና ማዕከል ስልጠና ላይ ያሉ ባለመግባባት ወደ ትውልድ ቦታቸው ጠፍተው ሊሄዱ ሲሉ በሚሊሻ በጸጥታ ኃይሎች በተተኮሰ ጥይት 3 ተገድለዋል የሚል መረጃ ወጥቷል። ይህንን ተከትሎ እንግዲህ ሌሎች መረጃዎችንም አጣርቻለሁ። የስልጠና ማዕከሉ ላይ እያሉ ጠፍተው ሲሄዱ ከተገደሉት ባሻገር በርካቶችም እንደዚሁ ጠፍተዋል ነው የተባለው። ኮሎኔል ፈንታሁን እና ማስረሻ ሰጤ ኮምቦልቻ ለተሃድሶ ስልጠና እንዲሁም ደግሞ ከስልጠና በኋላ ከመከላከያ ጎን ተሰልፈው እንደዚሁ ለሚዋጉ ታጣቂዎች ከ500 በላይ ታጣቂዎች አሉን የሚል ሪፖርት ማቅረባቸውን ለነዚህ የስልጠናና የተለያየ በሚል በጀት መመደቡንና በዚህ በጀትም እንደዚሁ በአዲስ አበባ በሚሊዮን የሚቆጠር ገንዘብ በአምቢስ የኢትዮጵያ ንግድ ባንክ ቅርንጫፍ ገቢ እንደተደረገላቸው የሚገልጽ መረጃ አለ። እስካሁን እንግዲህ ገንዘቡ ገቢ ይደረግ እንጂ ታጣቂዎቹ ግን በተለያየ መንገድ ወደ ጫካም እንዲሁም ደግሞ እግራቸው ወደ አመራቸው እየተበተኑ ነው የሚል መረጃ ነው። ከዚህ ጋር በተያያዘ እንግዲህ ኮሎኔል ፈንታሁን ሙሃባውና ማስረሻ ሰጤ በአዲስ አበባ በቀን ከ15000 እስከ 18000 ብር አልጋ ተይዞላቸው በቅንጡ ሆቴል ላይ ነው የሚገኙት። ጥበቃ የሚያደርገውም የመከላከያ ሪፐብሊካን ጋርድ እንደሆነ የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ እንግዲህ ታጣቂዎቹ ቃል ተገብቶ ተስማምተን ነበር በሚል የተለያዩ ስምምነቶች ቢኖሩም የተፈጸመ ባለመኖሩ ታጣቂዎች እነዚህን የቀድሞ አለቆቻቸውን በየፈለጓቸው ነው እናንተ ክህደት ፈጽማችሁብናል በሚል እንግዲህ ከፍተኛ ቅሬታ ተሰምቷቸው እየጠፉ እየተበተኑ እንደሆነ ነው የተገለጸው። ያው እንግዲህ ይሄ የሚያሳየው ለሌላውም ያለውን ትምህርት ነው። ከዚህ በፊት ደብረታቦርም ተመሳሳይ እንደዚሁ አይነት ክስተቶች እንደነበሩ ማቅረባችን ይታወቃል። ከነ ጸዳሉ ደሴ ጋር ከገቡት ውስጥ እንደዚሁ የተወሰኑት አንዳንዶቹ በብልጽግና ድጋፍ የተደረገላቸው ዝርፊያ ላይ ሲሰማሩ፣ አንዳንዶቹ ደግሞ ይቅርታ ጠይቀው ወደ ቀድሞ የጓደኞቻቸው ወደ ፋኖ ወደ ጫካ ሲመለሱ፣ አንዳንዶቹ ደግሞ እንደዚሁ በዚህ ምክንያት ወደ አዲስ አበባ መጥፋታቸውን የሚገልጹ መረጃዎች ወጥተዋል። ብዙዎቹ እንግዲህ የሞራል ጫና ሁሉ እንደደረሰባቸው ነው መረጃዎቹ የሚያሳዩት። ወደ መረጃዎች እቀጥላለሁ። ወደ መረጃዎቹ ስቀጥል ወደ ትግራይ የሚወስደን መረጃን ማስከትለው በትግራይ ራያ ዘቦ አካባቢ ህወሓት በቂ ስንቅና ትጥቅ አላሰባሰባቸውም ያላቸውን የወረዳ አመራሮች፣ የቀበሌ አመራሮች በቁጥጥር ስር እየዋለ ነው የሚል መረጃ ነው ያለው። በራያ አዘቦ በቂ ስንቅና ትጥቅ አላሰባሰባቸውም በሚል 3 የአካባቢው ባለስልጣናት በቁጥጥር ስር ውለዋል። የህወሓት አርሚ 33 ተብሎ የሚጠራው ታጣቂ ኃይል ወደ ካምፕ ወስዶ እነዚህን የአካባቢውን ባለስልጣናት በቁጥጥር ስር አውሏል። እናንተ ተልዕኮ አልተወጣችሁም፣ ስንቅ አሰባስቡ ትባሉ አላሰባሰባችሁም የሚል ምክንያት ነው የታሰሩት። እነሱ ደግሞ ህዝቡ ሰልችቶታል፣ ማዋጣት አይችልም፣ ችግር ላይ ነው ያለው፣ ስለዚህ ለታጣቂዎች የምናዋጣው የለንም ብሎናል የሚል ምላሽ ቢሰጡም ተልዕኮ አልተወጣችሁም በሚል ታስረዋል።
ከዚህ ጋር በተያያዘ እንደዚሁ ራያ ጨርጨር ወረዳ እንደዚሁ የቤተክርስቲያን ሰበካ ጉባኤና ቀሳውስትም በህወሓት ታጣቂዎች በቁጥጥር ስር ውለዋል ነው የተባለው። እነዚህ በራያ ጨርጨር የታሰሩት ቀሳውስት ቁሸት ባሶ ተብሎ የሚጠራ አካባቢ የመድኃኔዓለም ቤተክርስቲያን አገልጋዮችና አስተዳዳሪዎች ናቸው። ከነዚህ መካከል ቄስ ደገፉ ነጋሴ፣ ቄስ ታደሰ አበራ ጨምሮ እንደዚሁ ካሳይ ዘገየ በህወሓት ታጣቂዎች ታስረዋል። እነዚህ የታሰሩት ቤተክርስቲያኑ 500 ሺህ ብር ለህወሓት ታጣቂዎች ለዘመቻ መከት ወይም ደግሞ እንግዲህ ለቀጣዩ ጦርነት እንዲያዋጣ ቤተክርስቲያኑ ግዳጅ ተጥሎበት ይሄ ገንዘብ መዋጣት አልተቻለም በማለታቸውን ተከትሎ ነው የታሰሩት። ወደ ሌሎች መረጃዎች ስንሄድ እንደዚሁ በሚቀጥለው መጋቢት 15 2018 በኢትዮጵያ አቆጣጠር በአውስትራሊያ የሰብአዊ መብት ማዕከል ትምህርት ማዕከል በአማራ ህዝብ ላይ እየደረሰ ያለውን ግፍና ሰቆቃ የሰብአዊ መብት ጥሰት የተመለከተ የበየነ መረብ ቀጥታ ስርጭት ውይይት ይደረጋል ብሏል የአማራ ማህበር። ስለዚህ ቀኑን በማስታወስ እንድትከታተሉ ጥሪ አቅርቧል። ሌላው መረጃችን ወደ አፍሪካ ቀንድና መካከለኛው ምስራቅ የሚወስድን መረጃዎች አስከትዬ ተመልሼ ወደ ግንባር መረጃዎች እመጣለሁ። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ በሱዳን እንግዲህ ወደ 4ኛ ዓመቱ እየዘለቀ ያለውን ጦርነት ተከትሎ የሱዳን ፈጥኖ ደራሽ ኃይል የሚባለው በምዕራብና በመካከለኛው ሱዳን ወሳኝ የሚባሉ ቁልፍ ወታደራዊ ቦታዎችን መቆጣጠሩን የሚገልጹ መረጃዎች ወጥተዋል። ከ24 ሰዓት መረጃዎች መካከል በማዕከላዊ ሱዳንና በምዕራብ ሱዳን ቁልፍ ቦታዎችን የተቆጣጠረው ፈጥኖ ደራሽ ኃይሉ ጀነራል አልቡርሃን የሚመራው ኃይል ጀነራል መሐመድ ደጋሎ የሚመራው ኃይል ነው ወይም ደግሞ ሐሚቲ ይባላል። እሱ የሚመራው ፈጥኖ ደራሽ ኃይል የአልቡርሃንን ጦር ለቀናት ከበባ ውስጥ አስገብቶ ሙሉ በሙሉ ከደመሰሰ በኋላ ነው ቦታዎቹን የተቆጣጠረው። ከነዚህ መካከል በኮርዶፋን ግዛት ወሳኝ ከተማ ባራ ተብላ የምትጠራውን ዋሳኝ ከተማ ሲቆጣጠር፣ በሱዳንና በቻድ ድንበር ደግሞ ወሳኟን ሌላ ኬላ ካርኖይ ተብላ የምትጠራውን መጋቢት 7 ጀምሮ የፈጥኖ ደራሽ ኃይሉ ተቆጣጥሯል። በእነዚህ ሁለት ቦታዎች ላይ የነበረው የአልቡርሃን ጦር እንግዲህ ተከቦ ተደምስሶ እንደሆነ ነው የተገለጸው። ይህንን ጦር የአየር ሽፋን ለመስጠት 21 ጊዜ የድሮን ድብደባ ቢያደርግም አልቡርሃን አልተሳካለትም። ይህ እንግዲህ ከዚህ በተለይ አርኤስኤፍ በሱዳን እንደዚሁ በጦርነቱ አድቫንስ ማድረጉ ወይም ደግሞ እንደዚሁ ተጨማሪ ቦታዎችን መቆጣጠሩ ከኢትዮጵያ አንጻር የሚኖረው ጉዳይ ግልጽ ነው። በሌላ ጊዜ የምንመለስበት ይሆናል። መካከለኛው ምስራቅ ያሉ አጫጭር መረጃዎችን ስንመለከት ደግሞ በመካከለኛው ምስራቅ ኢራን በሆርሙዝ ሰርጥ ላይ የአሜሪካን መርከብ አጋይታለች። ኢራን እንደዚሁ እንግሊዝን አስጠንቅቃለች። ወደ ሆርሙዝ የባህር ሰርጥ የባህር ኃይል ወይም ደግሞ መርከብ አንቀሳቅሳለሁ ካልሽ ወዮልሽ ብላታለች እንግሊዝን። እንዲሁም ደግሞ ጦርነቱ የእስራኤልና የአሜሪካ እንጂ እኛን አይመለከትም በሚል ጀርመን በዚህ ጦርነት አንሳተፍም የሚል የገለልተኝነት አቋም ወስዳለች። እንዲሁም ደግሞ ከዚህ ጋር በተያያዘ የኢራን አብዮታዊ ዘብ ባሻጅ ቀጠና ዋና አዛዥ እንዲሁም ደግሞ አብዮታዊ ዘቡ ከሚተማመንባቸው የጦር ጀነራሎች መካከል አንዱ የሆነው በእስራኤል ሚሳኤል ሌሊቱን መገደሉን መረጃዎች ጠቁመዋል። የኢራን የድሮን ድብደባ በመካከለኛው ምስራቅ ቀጥሎ ዱባይ አየር ማረፊያ አቅራቢያ የነዳጅ ዲፖ ድብደባ ተፈጽሟል። በዚህም በድሮን በተፈጸመው ድብደባ ፍንዳታ ደርሶበታል። በዚህ ምክንያት በረራዎች ሙሉ በሙሉ ቆመዋል። እስራኤል እንደዚሁ ዘመቻዎችን አጠናክሬ ቀጥያለሁ ብላለች። ኢራንም 55ኛ ዙር ባለችው ዘመቻ የሳተላይት የጠፈር እና እንዲሁም ደግሞ ወታደራዊ ማዕከላትን የአሜሪካና የእስራኤልን እያጠቃሁ ነው ብላለች። እንዲሁም ደግሞ ትራምፕ የአረብ ሀገራት መደብደባቸው አስደንግጦኛል ብለዋል። ኢራን የአረብ ሀገራት ላይ እየወሰደች ያለችውን እርምጃ ያልተጠበቀ እርምጃ ብለውታል። የኢራንን እርምጃ እንደዚሁ እርምጃው እንድታቆም ትራምፕ አስጠንቅቀዋል። ከኢራን ለድርድር ዝግጁ አይደለሁም ብላለች። ትራምፕ ደግሞ የምትደራደር ከሆነ ትደራደር የሚል እንደዚሁ እንግዲህ የተለየ ቢባል አስተያየት ሰጥተዋል። ፓኪስታን ከኢራን ጎን እንደምትቆም እንደዚሁ በግልጽ አሳውቃለች። የፓኪስታን መርከቦች እንደዚሁ በዚህ ቀጠና ነዳጅ ነው በሰላም እያለፉ መሆናቸውም ተዘግቧል። ወደ ሌሎች መረጃዎች ስንመለስ ወደ አገር ውስጥ መረጃዎች በጅማ ዞን የፖሊስ አዛዦች በኮንትሮባንድ ንግድ ምክንያት በተለይ ከነዳጅ ጋር በተያያዘ በቁጥጥር ስር መዋላቸው ተገልጿል። በትላንትናው ዕለት አንድ መረጃ አቅርቤ ነበረ። በተለይ በዚህ በሚዛን ተፒ ጅማ መስመር ወደ ዲማ ወርቅ ማውጫ አንድ ሊትር ነዳጅ 500 ብር በላይ ይቸበቸባል። አንድ ቦቴ 17 ሚሊዮን ብር ይሸጣል።
በዚህ የተሰማርተው የነበሩት ኮሚሽነሮች ኮሚሽነር አለሙ ታደሰ፣ ኮማንደር ዘላለም አበራን ጨምሮ ሌሎች 5 የፖሊስ አዛዦች ከዲማ የወርቅ ንግድና የነዳጅ ኮንትሮባንድ ጋር በተያያዘ በቁጥጥር ስር መዋላቸው ነው የተገለጸው። ሌላው እንደዚሁ ከሱዳን ጦር ጋር አንድ መረጃ ልጨምር። የሱዳን ጦር ጀነራል ቡርሃን ከፍተኛ አንድ የጦር አዛዥን በቁጥጥር ስር አውለዋል። ጀነራሉ ባለፈው ሳምንት ለኢራን አብዮታዊ ዘብ የእግረኛ ኃይል ወታደራዊ ድጋፍ እናደርጋለን የሚል ንግግር ማድረጉን ተከትሎ ይሄ አሜሪካና ምዕራባውያን ቁጣ መቀስቀሱ ይታወቃል። ሳውዲ አረቢያን ጨምሮ እንግዲህ ይህንን ተከትሎ ይህንን የተናገረው የጦር አዛዥ በቁጥጥር ስር ውሏል። ሌላው ወደ ሀገር ውስጥ መረጃዎች ስንመለስ ዶክተር አብርሃም በላይ ከሱዳን የተመለሱ የሳምሬ ቡድን አባላት አሁን አርሚ ሰባ እየተባሉ የሚጠሩትን በአዋሽ ባነጋገረበት ጊዜ ወልቃይትን በተመለከተ ያደርጋቸው ንግግሮች እንደዚሁ ሚዲያዎች ላይ መነጋገሪያ ሆነዋል። ከነዚህ መካከል የወልቃይት ህዝብ ህወሓትን አይፈልግም፣ አምርሮ ይጠላል፣ በደል ደርሶበታል፣ የወልቃይት ህዝብ ህወሓት እንዲመጣ ፈጽሞ አይፈልግም የሚልና ሌላ አዲስ ትርክቶችን ለመፍጠር ነው የሞከረው ዶክተር አብርሃም። እንግዲህ በተለይ ወልቃይት አስተዳደሩ ይፈርሳል የሚለውና ወልቃይት የትግራይ ነው የሚለውን ተደጋጋሚ ትርክቶች ለሳምሪ ቡድን አባላት እዚሁ ገለጻ አድርጓል። የወልቃይት አስተዳደርም በቅርቡ ይፈርሳል ነው ያለው። ሌላው መረጃችን እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል ፋኖን የተመለከቱ መረጃዎች ናቸው። ሚሊሻው በቂ ትጥቅ ካልቀረበልን ከፋኖ ጋር አንዋጋም ብሏል። በአማራ ክልል በቀጠለውና 3ኛ ዓመቱን በያዘው በዚህ ጦርነት ከፋኖ ጋር ለመዋጋት የመሳሪያ ተመጣጣኝነት የለንም። ፋኖ አሁን ከኛ አቅም በላይ የሆኑ የጦር መሳሪያዎችን ታጥቋል። ጸረ አውሮፕላን የአየር መቃወሚያ፣ ጸረ ታንክ፣ የመካከለኛ ርቀትና የቡድን መሳሪያዎችን ታጥቋል። እኛ ግን በኋላ ቀር መሳሪያ ነው እየታገልን ያለ ነው። ስለዚህ በዚህ ሁኔታ እያለቅን ስለሆነ አሁን ተጨማሪ ዘመናዊ መሳሪያ ካልገባልን ካልታጠቅን ከፋኖ ጋር አንዋጋም ብለዋል ሚሊሻዎች። እንግዲህ በስብሰባ ላይ እየቀረበ የሚሊሻዎች ጥያቄ ነው። ይህንን በተመለከተ ምላሽም ተሰጥቶበታል። የመከላከያ አዛዡ ምላሽ ሰጥተዋል። እኛ ከፋኖ በላይ መሳሪያ ታጥቀናል፣ አየር አለን፣ መካናይዝድ አለን፣ እንዲሁም ደግሞ የእግረኛና የኮማንዶ ዘመቻ እያደረግን ባለንበትና ለእናንተ ሽፋን እየሰጠን ባለንበት ሁኔታ እንዴት እንደዚህ አይነት ሰበብ ታነሳላችሁ የሚል ማስፈራሪያና ዛቻ አሰምተዋል። እንግዲህ በዚህ የሚሊሻ አባላቱም እንደዚሁ ጥያቄያቸውን አጠናክረው ቀጥለዋል። መከላከያ ብዙ አውደ ውጊያዎች ላይ የደረሰልን ጉዳት ከደረሰብን በኋላ ነው። እንዲሁም ደግሞ ሽፋን አይሰጠንም፣ ጥሪ ስናደርግም አይገባልንም፣ ትዕዛዝ አልደረሰንም በሚል ብዙ ቦታዎች ላይ መከላከያ አስጠቅቶናል የሚል ሚሊሻዎቹ ጥያቄ አንስተዋል። እነዚህ ጉዳዮች በአስቸኳይ ካልተስተካከሉ የመሳሪያ አቅማችንም ካልተጠናከረ አንዋጋም ያሉት ሚሊሻዎቹ ይህንን በተመለከተ እንግዲህ በተለይ መከላከያ አስከሬን ሲያነሳ እንኳ የራሱን ብቻ መርጦ ነው የሚያነሳው፣ የሚሊሻን አስከሬን አያነሳም የሚሉ የተለያዩ ወቀሳዎችን፣ ጥያቄዎችን፣ ቅሬታዎችን አቅርበዋል። እንግዲህ ሚሊሻዎቹ በፋኖ ጋር በተያያዘ አዳዲስ መሳሪያዎችንም ስለመታጠቁ መረጃ ደርሶናል የሚሉ ነገሮችንም አንስተዋል። እኛ መረጃ አለን፣ ፋኖ አዳዲስ መሳሪያዎችን ታጥቋል፣ ስለዚህ አሁንም ለኛ ዘመናዊ መሳሪያ ስጡን የሚል ጥያቄ ነው ያቀረቡት። የመከላከያ አዛዡ በግድህም ቢሆን ትዋጋለህ፣ እኛ በየቀበሌው የምንዞረው የእናንተን ሰላም ለማስከበር ነው። ስለዚህ ማቄን ጨርቄን አትበል፣ ባለህ ትዋጋለህ። ይሄ አፍራሽ ተልኮ ነው። ይሄ ተልኮ ካላችሁ ቀጣይ ወደ ካምፕ መልሼ እርምጃ ወስድባቸዋለሁ የሚል ማስጠንቀቂያ ሰጥቷል። ከዚህ ጋር በተያያዘ በቅርብ ጊዜ ፋኖ አዳዲስ የጦር መሳሪያዎች በእጁ ገብተዋል በሚል የደህንነት መስሪያ ቤቱ ግምገማን ተከትሎ በብልጽግና ባለስልጣናት ላይ ጭንቀት መፈጠሩን የአብረው የመረጃ ምንጮች ገልጸዋል። በመረጃና ደህንነት መስሪያ ቤቱ ጸረ አውሮፕላን መሳሪያዎች በቁጥጥር ስር አውያለሁ ብሏል። እንደዚሁ አብሮ በቀረበ ሪፖርት የጸረ አውሮፕላን መሳሪያዎችን በቁጥጥር ስር አውያለሁ ይበል እንጂ የት ቦታ መቼ በምን አይነት ሁኔታና የት ቀጠና የሚለው አብሮ አልተካተተም ያሉት የመረጃ ምንጮቹ ይሄ እንግዲህ ከተለያዩ በተለይ ከሰሜን ምዕራብና ከምዕራብ ኢትዮጵያ በጋምቤላ ቀጠና ካለው ጉዳይ ጋር የተያያዘ ሊሆን ይችላል ብለዋል መረጃውን ያደረሱ የመረጃ ምንጮች። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ